በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 22 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 22 በዚህች ቀን የከበረ መልአክ የመላእክት አለቃ የገብርኤል የበዓል መታሰቢያ ደናህ በሚባል ሀገርም ቤተ ክርስቲያን የተሰራችበት ተአምራትም ያሳየበት በዚች ቀን ቤተ ክርስቲያኒቱ የከበረችበት ነው። የዚያች ሀገር ኤጲስቆጶሳት አርኬላዎስም ምስክር የሆነው ነው። ይህንም መልአክ ስለ ወልደ እግዚአብሔር ሰው መሆኑ ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ፣ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነው፣ አንቺም ከሴቶች ተለይተሽ የተባረክሽ ነሽ አላት። ስለ መጥምቁ ዮሐንስ መወለድም ካህኑን ዘካርያስ ያበሰረው እርሱ ነው። ይህ መልአክ እጅግ የከበረ የተመረጠ ገናና የሆነ ነውና ስለ እኛ ወደ እግዚአብሔር ይማልድ ዘንድ ልባችንን አጽንተን ወደዚህ የከበረ መልአክ እየለመንን መታሰቢያውን ልናደርግ ይገባናል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን እመቤታችን ቅድስት ድንግል ማርያም የከበረ ገብርኤል ባበሰራት መሰረት ደቅስዮስ በዓልን አደረገ። በዓልን የማከብሩ ምክንያትም እንዲህ ሆነ። ይህ ኤጲስቆጶሳት ደቅስዮስ ከፍቅሩ ጽናት የተነሳ አስቦ በመትጋት የተአምራቷን መጽሐፍ ሰብስቦ አዘጋጅቶላት የምእመናንን ክብር የሆነች እመቤታችን አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም ተገለጸችለትና መጽሐፍን በእጇ አንስታ ይዛ ወዳጄ ደቅስዮስ ሆይ ይህን መጽሐፍ ስለ ጻፍክልኝ በአንተ ደስ አለኝ አመሰግንኩም አለችው። ከዚህም በኋላ ከእርሱ ተሰወረች። ደቅስዮስም ይህ ነገር በራእይ ባየ ጊዜ ክብርት ድንግል እመቤታችን ማርያም ከመወደዱ የተነሳ ፈጽሞ ደስ አለው። እርሷንም ስለ ወደደ ፍቅሯም እንደ እሳት አቃጠለው። የእሷን ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሰራውን ያስብ ጀመር። ከዚህም በኋላ በዚያ ጊዜ ጾሞ ስለነበረ ሰዎች አስቀድሞ ሊያከብሩት ያልተቻላቸውን የመላእክት አለቃ የከበረ መልአክ ገብርኤል ባበሰራት ቀን በዓሏን አከበሩ። እርሱም የከበረ የሚሆን የልደትን በዓል ከማክበር አስቀድሞ በ8 ቀን አደረገ። ይኸውም ታኅሳስ በ22 ቀን ነው። በጳጳስናውም ዘመን ተሰርታ እስከዚች ቀን ጸንታ ትኖራለች። ሰዎችም በዓሉን ባከበሩት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅድስት ድንግል ማርያም በእጇ የከበረ ልብስ ይዛ ዳግመኛ ተገለጸችለትና አገልጋይ የሆንክህ ወዳጄ ደቅስዮስ ሆይ በእውነት አመሰገንኩ፣ በአንተም ደስ አለኝ፣ ስራህንም ወደድኩ። በእኔም ደስ እንዳለህና የከበረ መልአክ ገብርኤል እኔን በአበሰረበት ቀን በዓሌን ስለ አከበርክ ሰውንም ሁሉ ስለ እኔ ደስ ስለ አሰኘህ እኔንም ዋጋን ለሰጥህ አንተ በዚህ ዓለም እንደ አከበርከኝ በሰው ሁሉ ፊት አከብርህ ዘንድ እወዳለሁ አለችው። እሷን ትለብስ ዘንድ ይህች ልብስ እነሆ አመጣሁልህ፣ በላዩም ትቀመጥ ዘንድ ይህን ወንበር አመጣሁልህ። ከሰው ወገን አንድ እንኳን ይህች ልብስ ሊለብሳት በዚህም ወንበር ላይ ሊቀመጥ የሚቻለው የለም። ይህ ነገሬን የሚተላለፍ ቢኖር እኔ እበቀለዋለሁ አለችው። ይህም ተናግራ ከእርሱ ተሰወረች። ከዚህም በኋላ ባረፈ ጊዜ ሌላ ኤጲስቆጶስ ተሾመ። ያችንም ልብስ ለበሳት፣ በወንበርም ላይ ተቀመጠ። ወዲያውኑ ከወንበሩ ላይ ወድቆ ሞተ። ይህን ያዩ ከእመቤታችን ተአምር እየተነሳ አደነቁ። እጅግም ፈርተው እመቤታችን አከበሯት። ምስጉን እግዚአብሔርን አመሰግኑ። ለእርሱም ምስጋና ይሁን ለዘላለሙ አሜን። ዳግመኛ በዚች ቀን ለአባቶች ሊቃነ ጳጳሳት 36ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አንስጣስዮስ አረፈ። ይህ ቅዱስ ከእስክንድርያ ሀገር ተወላጆች ከታላላቆች ወገን ነው። እርሱም አስቀድሞ በቤተ መንግስት ውስጥ ሹሞ ነበር። ከዚህም በኋላ ለቤተ ክርስቲያን ቅድስና
ቅስና ተሾመ። ደግሞ በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። ስለ አብያተ ክርስቲያናትም አሳቢ ሆኖ ብዙዎች አብያተ ክርስቲያናትን አሳነጸ። በቦታውንም ሁሉ ኤጲስቆጶሳት፣ ካህናት ሾሙ። የመላካውያንን አብያተ ክርስቲያናቸውን ወስዶ ለያዕቆባውያን አደረጓቸው። እርሱ ስለ እውቀቱ በእነርሱ ዘንድ የከበረ ነውና ብዙዎችንም ወደ ቀናች ሃይማኖት መለሳቸው። ንጉሥ ቆስጠንጢኖስም በሞተ ጊዜ በዚያች ወራት ሃይማኖቱ የከፋች ሌላ ንጉሥ ተሾመ። እርሱም ክፉዎች ከሆኑ አለቆቹ ውስጥ አንዱ ላከ። ያም ሆኖ ይህ አባት አንስጣስዮስን በሐሰት ወነጀለው። እንዲህም አለ። የያዕቆባውያን ሊቀ ጳጳሳት አንስጣስዮስ የጸሎትን የቅዳሴን ሥርዓት በሚሰራ ጊዜ ንጉሡን አወገዘው፣ ሃይማኖቱንም አረከሰው። እርሱ ግን ይህ አላደረገም ነበር። ንጉሥም የዚች ክፉ ነገር ሰሪ መልእክቱን በአነበበ ጊዜ እጅግ ተቆጣ። ወደ እስክንድርያ ገዢ ልኮ የቅዱሳን ቆዝሞስና የድሚያኖስ ቤተ ክርስቲያናቸውን ንዋየ ቅዱሳትን ሁሉ ከዚህ አባት ወስዶ ለሮም ሊቀ ጳጳሳት ለአውግንዮስ እንዲሰጠው አዘዘው። ስለዚህም ይህ አባት አዘነ። ነገር ግን የልብን ሀሳብ የሚመረምር እግዚአብሔር አጽናናው። የአንጾኪያ ሊቀ ጳጳሳት የከበረ መናፍቅ ጴጥሮስ የአንጾኪያ ሊቀ ጳጳሳት የነበረ መናፍቅ ጴጥሮስ እግዚአብሔር አጥፍቶታልና በእርሱ ፋንታ ስሙ አትናቴዎስ የሚባል አዋቂ ጻድቅ ሰው ተሾመ። እርሱም ለዚህ አባት አንስጣስዮስን በቀናች ሃይማኖት ላይ የተመሰረተች መልእክትን ላከለት። እርሱም ይህች መልእክት ወደ እርሱ በመድረሷ ደስ አለው። ኤጲስቆጶሳትና ካህናትም ሰብስቦ በፊታቸው አስነበባት። በእርሱም ደስ አላቸው። በውስጡ ከተጻፈ ቃል የተነሳ ከአዋቂነቱም አደነቀ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት አባ አትናቴዎስ ተነሳ። ከእርሱም ጋር ኤጲስቆጶሳት፣ ካህናትና ዲያቆናት መምህራን ይዘው ወደ እስክንድርያ ከተማ መጣ። ይህ አባት አንስጣስዮስም ወጥቶ በደስታ ተቀበላቸው። ይህ አባት አትናቴዎስም እንዲህ አለ። ወንድሞቼ የዳዊት በገና ይዘን ይቅርታ፣ ቅን ሕግ ተገናኙ፣ እውቀትና ፍቅርን አንድነት አንድ ሆኑ እያለን ልንዘመር ይገባናል አለ። አትናቴዎስና አንስጣስዮስ ተገናኝተው በመንፈሳዊ ሰላምታ እርስ በእርሳቸው አንድ ሆነዋልና እውነት በምድር ግብጽ ተገለጠች። የቀናች ሃይማኖትም ከአንጾኪያ ተገኘች። ግብጽ፣ ሶርያ አንዲት ሃይማኖት ሆነዋልና እስክንድርያና አንጾኪያ አንዲት ቤተክርስቲያን ሆነዋልና ለአንድ ንጹሕ ለድንግል ሙሽራ አንዲት ድንግል ሙሽሪት ሆነዋልና እርሱም ኢየሱስ ክርስቶስ የሕያው አብ አካላዊ ቃል ነው። ይህ አባት አትናቴዎስም በአባ አንጦስዮስ ዘንድ በአንድ ገዳም ውስጥ ተቀመጠ። 40 ቀኖች ያህልም እርስ በእርሳቸው እየተማማሩ ስለ ቀናች ሃይማኖትም ስር መሰረት ሲመረመሩና ሲመላለሱ ኖሩ። ከዚህም በኋላ አባ አትናቴዎስ በፍቅር አንድነት ወደ ሀገሩ ተመለሰ። ከዚያም ወዲህ በእስክንድርያና በአንጾኪያ መካከል በአንዲት በቀናች ሃይማኖት ስምምነት ሆነ። ይህም አባ አንስጦስዮስ ከሕይወት መጽሐፍ ለነፍሳቸውን የሚጠቅማቸውን ለመንጋዎቹ ያስተምራቸው ነበር። ከመራቆቱና ከማወቁ ብዛት የተነሳ በእያንዳንዱ ዓመት እየጻፈ የሚልካቸውን ትምህርቶቹን መጀመሪያቸውና በአሌፍ ፊደሎች አድርገ። እንዲሁም በመጀመሪያው ዓመት ትምህርትን በአሌፍ ጀመረ። በሁለተኛ በቤተ በሶስተኛው በጋሜል የሹመቱ ወራት 42 ዓመት እስከሚያፈጸም በ22 አሌፍት ርእስትነትን የ12,000 ድርሰቶችን መለክታትን ጻፈ። በ330 ዓመት ሰማዕታት ባረፉ ጊዜ በ330 ዓመተ ሰማዕታት በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 22 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ተአምረ ማርያም፣ ቅዱስ ዶክስዮስ ጻድቅ፣ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ
አንስጣስዮስ ሊቅ፣ አባ አርካሌዎስ። ወርኃዊ ቅዱሳን በዓላት፦ ቅዱስ ዑራኤል ሊቀ መላእክት፣ አባ አንስጦስ፣ አባ ጳውሊ የዋህ፣ ቅዱስ ዮልዮስ፣ ቅዱስ ሉቃስ ወንጌላዊ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዛም ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ጌጋየነ ከመ አድኅነነ ኢህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀልሃነ እምኩሉ እኩየት መዚአከ ይእቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ እምኔ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ሀብ ኩሉ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።